ኢየሱስ ጌታ ነው። ክብር ለጌታ ይሁን። ዛሬ በደንብ የምናየው ሕግንና ጸጋን ባለን ሰዓት ለመጠቀም ለማየት እንሞክራለን። ሕግና ጸጋ፣ ሕግ ምንድን ነው ራሱ፣ ጸጋ ምንድን ነው የሚለውን ዛሬ ሰፋ ያለ ጊዜ ወስደን እናያለን ማለት ነው። ሕግ እንግዲህ እንደምታውቁት በአንድ መካከለኛ በኩል የተሰጠ ነው። በሙሴ በኩል በመላእክት መካከለኛ የተሰጠው ሕግ ነው። ከሕጎች መካከል እንግዲህ እንደምናውቀው ሕግ በሶስት አይነት ይከፈላሉ። የሙሴ 10 ትእዛዛት ሕግ የሚባሉ አሉ። ከዛ ባለፈ ደግሞ የተፈጥሮ ሕግ ኔቸር ሎ የሚባሉ አሉ። ከዛ ባለፈ ደግሞ እነዚህ የግብረ ገብ የማህበረሰብ ሕግ ተብሎ በዚህ ዘፍጥረት ሳይሆን ዘውልቁ፣ ዘሌዋውያን፣ ዘዳግም እነዚህ አራቱ ላይ የምታገኙት 623 የሚያክሉ ሕጎች አሉ። እነዚህ ሕጎች ምን አይነት ሲባል አንዳንዶቹ ኔቸር ሎ የሚባሉ ናቸው። ዲስትሮይ የማይሆኑ የማይቀየሩ ናቸው። ለምሳሌ የዝናብ መዝነብ፣ የፀሐይ መውጣት፣ በልግ፣ በጋ እነዚህ የሚፈራረቁ ነገሮች ሁሉ ተፈጥሯዊ ናቸው። እንደውም ሴት ልጅ በጭንቅ የምትወልደው የተፈጥሮ ሎ ነው። ሴት ልጅ ስትወልድ ካለ ጭንቅ መውለድ አትችልም። ለምን? እዛ ዘፍጥረት ምዕራፍ 3 ላይ ጌታ መጥቶ እባቡንም ሴቷንም ወንዱንም የተናገረው ነገር ታውቃላችሁ። ወንዱም ላብን ጠብ አድርገህ ትበላለህ አለ። ይሄ ኔቸር ነው። በቃ መጀመሪያ ከዛ ከኤደን ገነት ቆርጠው ብቻ ነበር የሚበሉት። ከዛው ደግሞ ደክመህ ትበላለህ አለ። ሴቷንም ደግሞ ስለሳተች ከዛም ስላሳተችው ነጥሽን አበዛለሁ ሲል ታያላችሁ። እባቡንም እዛው ሲረግመው ታያላችሁ። አንተ በቃ በምድር ላይ ተሰበት ትጨርሳለህ። ከዛ ባለፈ ደግሞ እሱ ከሷ የሚወጣው ከሴቷ የሚመጣው ራስን ይቀጠቅጣል፣ አንተ ደግሞ ሰኮናውን ብሎት ትንቢት ሲናገሩት እነዚህ ኔቸር ሎውስ የሚጠቃለሉ ናቸው። ከዛ ደግሞ 10ቱ ትእዛዛት የሚባሉ አሉ። ሙሴ የሰጠው በልብ ጽላት የተጻፈለት 10ቱ ትእዛዛት እናትና አባትን አክብር፣ ባልንጀራን እንደራስህ አድርገህ ውደድ ምናምን እያለ 10ሮች አሉ። እነሱ 10ቱ ትእዛዛት ተብሎ የተቀመጡ ናቸው። የተፈጥሮ ሕጎች አሉ። ከዛ ባለፈ ሶስተኛው ደግሞ የማህበረሰብ ሕግ የሚባሉ ናቸው። ማለት የንካትን ሂቲክስ ስነስርዓት፣ ሰው አይሁዳውያን ሲኖሩ ከህዝብ ጋር ሲያጠፉ፣ የሰው ነገር ሲያከስሩ እንዴት መተካት እንዳለባቸው ኑሮ ላይ ህይወት ላይ ልክ አሁን የኛ የብሔራዊ መንግስት የኢትዮጵያ መንግስት የሚያወጣው ህገ መንግስት አለ። ልክ እንደዛ ለእስራኤል ዛኔ የማህበረሰብ ሕጎች ነበሩ። ከነዛ ከ623ቶች ውስጥ 10ሩ ትእዛዛት ናቸው። የተወሰኑት ደግሞ የተፈጥሮ ሕጎች ናቸው፣ ሊለወጡ የማይችሉ የዝናብ መዝነብ፣ የፀሐይ መውጣት መግባት ምናምን እነዚህ ተፈጥሮ ሕጎች ናቸው። ሌሎቹ ደግሞ የግብረ ገብ የማህበረሰብ ሕግ ተብሎ ይነገራሉ። ሕግም በዚህ ልክ ክላሪፋይ ካደረኩላችሁ ታዲያ አሁን ሕግ ብዙ ሰዎች ጥያቄ ይጠይቃሉ። ሕግ አሁን ተሽሯል አልተሻረም የሚሉ ሰዎች አሉ። ሕግ ባይዜ ተሽሯልም አልተሻረምም። ኢየሱስ ጌታ። ሕግ ተሽሯልም አልተሻረምም። ለምንድነው ተሽሯልም አልተሻረም የምትለው ካላችሁ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5:17 ላይ ሕግን እና ነቢያትን ልሽር ሳይሆን ላጸና መጣ ይላል ኢየሱስ ሲናገር። ስለዚህ ሕግ በአንድ ጎል ጸንቷል። አዎ ጸንቷል። ሊሽር ነው የመጣው አይደለም። ታዲያ ሕግ ተሻረ ስንል ለማን የተሻረው የሚል ጥያቄ ሊፈጠርባችሁ ይችላል። ለማን የተሻረው ሲባል ለምናምነው ለእኛ ሕግ ተሽሯል። ለምን ሲባል የሚያጸድቀው ሕግ አለ በእግዚአብሔር ፊት ጀስቲፋይ የምንሆንበት የዘላለም ሕይወት የምናገኝበት ያ የመስዋዕቱ ሕግ በጣም የተሻረው ለምን ሲባል በክርስቶስ ኢየሱስ ደም አምነን ስለዳንን ማለት ነው። ስለዚህ በዋኖስና በኮርማ ደም በሚሰዋው መስዋዕት አይደለም እኛ ሄዳን ነው፣ በክርስቶስ ኢየሱስ ሕያው ደም ስለሆነ ኢየሱስ ጌታ ነው። ስለዚህ ሕግ ለማን ተሻረ ከተባለ ለሚያምኑት የዘላለም ሕይወት ላገኙት እኛ አንችልም ኢየሱስ ሰርቶናል ለሚሉት ሕጉ አይሰራም። ነው መጽሐፍ ሲናገር እናንተ ከጸጋ በታች እንጂ ከሕግ በታች አይደላችሁም፣ ሕግ አይገዛንም ይላል። ኢየሱስ ጌታ ነው። ለምንድን ያልገዛ ሲባል ሕጉ የሚፈልገውን ኳሊፊኬሽን ሁሉ ኢየሱስ አሟልቷል። ኢየሱስ ጌታ ነው። በሕጉ በኩል እኛ ሕጉ ራሱ ሲያየን በክርስቶስ ስንሆን እኛ ሕጉ የሚፈልገው ኳሊፊኬሽን ሁሉ ተሟልቶልናል። ኢየሱስ ጌታ ነው። ለዛ ነው አብ አይቶ የረካው የመዓዛ ሽታ የክርስቶስን ኢየሱስ የመስዋዕት ደም ነው። ኢየሱስ ጌታ ነው። ስለዚህ ለእኛ ምን ተብሏል ማለት ነው? ተሽሯል። ታዲያ ሕጉ ያልተሻረው ለማን ነው? ባይ ዲፎልት ሲባል ላላመኑት። ጢሞቴዎስ ላይ ይናገራል። አሁን ያላመኑ ሰዎች፣ ፍጥረታዊ ሰዎች ሕጉ አልተሻረም፣ ለነሱ አልተሻረም። ለምን ሲባል አትስረቅ ባይኖር ኖሮ አለማስረቅም ባላወቁ ነው። ስለዚህ ለፍጥረታዊ ሰዎች አሁንም ሕጉ ምን ያህል ይሰራል። ኢንክራይስት ለሆኑ ሰዎች ግን የሚጸድቁት በእግዚአብሔር ፊት ጻድቅ የእግዚአብሔር ልጅ የሚሆኑት ሕጉን በመጠበቅ አይደለም፣ በመልካም ስራ አይደለም፣ እንዲያው በጸጋ በሆነ ቤዛነት እንዲያው ይጸድቃሉ የሚለው ኢየሱስ ጌታ ነው። ስለዚህ ሕግ ተሽሯል ሲባል ላመኑት። ለምን ሲባል ሕግን በፈጸመው በክርስቶስ ውስጥ ስለታዩ እሱ ነን። ኢየሱስ ጌታ በአብ ፊት ሰዎች የሚታዩት አማኞች በክርስቶስ በተሰራው በደሙ በኩል በአብ ፊት ስለሚታይላቸው ኢየሱስ ጌታ ያላመኑት ሲባል ሕጉ አሁንም አክቲቭ ነው። ለምን ጌታ ኢየሱስ ራሱ ዳይሬክሽናሊ ሲናገር ታያለች። ማቴዎስ 5 ላይ ለምሳሌ አንድ ጥቅስ ነው ባይዘው፣ በጣም ብዙ ጥቅስ እናነሳለን። ሕግና ነቢያትን ልሽር ሳይሆን ላጸና መጣዋል። ስለዚህ ሕግ ምን ያህል ማለት ነው? ነብይም ሕግም ምን ነቢያቶችም አይሻሩም ማለት ነው። ግን ምንድነው ሲባል በእግዚአብሔር ፊት ሰው ልጆች ሚድኑት ግን በምን ሲባል በጸጋ አማካይነት በእምነት የእግዚአብሔር ልጅ እንሆናለን። ኢየሱስ ጌታ ነው። አንተ ዋታ አንተ መልካም ሰርተ አንቺ መልካም ሰርች ከተባለ አይደለም፣ በሰዎች መልካም ስራ ሳይሆን እንዲያው በክርስቶስ በሰራው በመስቀሉ ስራ የእግዚአብሔር ልጆች ሆነናል ማለት ነው። ስለ ሕግ ይሄን ካየን ሕግ
የህግ ስራ ወይም ህግ ብለን የምንጠራው እዚህ ሮሜ ምዕራፍ 3 ላይ ቁጥር 20 ላይ አለ። ሮሜ ምዕራፍ 3 ቁጥር 20 ላይ እንዲያው ሮሜ ምዕራፍ 3 20 ላይ እንደዚህ ይላል። 3 20 እንደዚህ የሚል ቃል አለ። ስለዚህ ህግን በመጠበቅ ማንም በእርሱ ፊት ጻድቅ ሊባል አይችልም። ይልቁንም በህግ አማካኝነት ኃጢአትን እንገነዘባለን። ህጉ ራሱ ያያችሁ አይደለ? ኃጢአትን እንድንገነዘብ ያደርጋል። አትስረቅ ባይኖር አለመስረቅ ባላወቀ። ስለዚህ የሆነ ነገር ሲቀመጥ ነው ያ ነገር ክፉ እንደሆነ የምናውቀው። ታዲያ ህግ ምን እንድጠቅመው ሲባል ኃጢአትን ይገልጣል። ኢየሱስ ጌታ ነው። ህግ ባይ ዲፎልት መነጽር ነው ማለት ነው። ኢየሱስ ጌታ ነው። ሰዎች ሲሳሳቱ እንዲያርጋል የሚል ከሳሽ ነው። ኢየሱስ ጌታ ነው። በክርስቶስ ደም ደግሞ ጠርቆ ህግን ደግሞ ያስቀመጠው የክርስቶስ ያው ደም። ክብር ለጌታ ነው። ስለዚህ ህግን በመጠበቅ ማንም በእርሱ ፊት ጻድቅ ሊባል አይችልም። የት? ሮሜ ምዕራፍ 3 20 ሰዎች በእግዚአብሔር ፊት ህግን ጠብቀው ተቀድሼ መልካም ሰርቼ ተራራ ሄጄ ሸንተረር ወረጄ ገዳም ገብቼ በሰው ጠጥቼ የሆነ ቆሎ በልቼ ብትሉ እንኳን በጽድቅ ጉዳይ በጀስቲፊኬሽን ጉዳይ ሰዎች ማንም በህግ ስራ መልካም በመስራት በጎ በማድረግ ማንም ሰው በእግዚአብሔር ፊት ጻድቅ ሊሆን አይችልም። ለምን ሲባል ጽድቅ የሚቆጠረው በክርስቶስ ኢየሱስ በፈሰሰው ሕያው ደም ነው። ኢየሱስ ጌታ ነው። ክብር ለጌታ ነው። ስለዚህ ማንም ከተባለ ማንም ነው ማለት ነው። ሮሜ ሲከሳቸው አይሁድ የተባሉት ህግ ይሰጣቸውንም እነሱንም ህግ ይሰጠን የሚባሉት ራሱ እነሱ እንኳን በህጉ ጠብቀው ሊጸድቁ አልቻሉም። ተውት እንኳን ሌላውን እኛን አሕዛብ ከአይሁድ ውጭ ያለው የዓለም ህዝብ ኢትዮጵያዊም፣ አፍሪካዊም፣ ኬንያዊ ምናምን በሉ ኮሪያዊ እንዳለ መጽሐፍ ቅዱስ የሚለው አሕዛብ ነው። እነዚህ ሁሉ ግን የሚጸድቁት በምን ሲባል በክርስቶስ ኢየሱስ በሆነው ቤዛነት በመስቀሉ ስራ በማመን እንዲያው በጸጋ ይጸድቃሉ። ኢየሱስ ጌታ ነው። ስለዚህ እንኳን አሕዛብ ህግ ያልሰጠው ይቅርና ህግ የሰጡት አይሁዶች ራሱ የሚጸድቁት በህግ ስራ ሳይሆን በኢየሱስ ክርስቶስ ጽድቅ ስራ ነው። ስለዚህ ማንም በህግ ስራ እንደማይጸድቅ እውነት ነው አለ። ስለዚህ ታዲያ እንደዚህ ከሆነ ለአይሁዳውያን ህጉ ለምን ሰጣቸው የሚል ጥያቄ ሊኖር ይችላል። ህጉ ለምን ሰጣቸው ታዲያ የሚያጸድቅ ከሆነ ከተባለ መጽሐፍም ሲናገር ህጉን ሁሉ የሚፈጽም ቢኖር ይላል ይጸድቅበታል ፍጹም ከሆነ። ግን ማንም በፍጥረት ዘመናት መካከል ከአዳም ጀምሮ እስከ ክርስቶስ መምጣት ድረስ አንድም ሰው ህግን ጠብቆ ፍጹም ሆኖ በእግዚአብሔር ፊት ሊታይ አልቻለም። ኢየሱስ ጌታ። ስለዚህ ጌታም ሲናገር የገዛ ክንዴ መዳንን አመጣ። አዳም የሚባለው ያ የመጀመሪያ የፍጥረት መጀመሪያ ሔዋን በእባቡ አማካኝነት ተታላ ያን የእውቀት ዛፍ ካበላችሁ በኋላ ሞት ገባ። ምን ብለው በልተው። አሁን ኢየሱስ ደግሞ መጣና እንደዚህ ያለ እኔን ይበላል ዮሐንስ 6 ላይ ለዘላለም አይራብም፣ ከኔ የሚጠጣ ለዘላለም አይጠማም። ምንድነው ወንጌል ካላችሁ ወንጌል ስለ ልጁ ነው። ሮሜ ምዕራፍ 1 ሲናገር በስጋ ከዳዊት ዘር ስለሆነው ለቅድስና መንፈስ ደግሞ ከሙታን በኃይል በመነሳት የእግዚአብሔር ልጅ መሆኑ ስለተረጋገጠው ይላልና ወንጌል ባይዘ ኮምፕሊኬትድም አይደለም። አሁን ብሉይ ኪዳን አዲስ ኪዳን ማወቅ እውቀት ምናምን በጣም አስፈላጊ ነው። ግን ወንጌል ሲባል ኒውስ ነው። ሮሜን የሆነ ምናምን ማወቅ አይደለም። ወንጌል ኒውስ ነው። ምን ሲባል ሰው አዳም በልቶ ሞተ። አሁን ኢየሱስን ፈጽሞ የሚበላ ሰው ደግሞ የዘላለም ሕይወት ያገኛል። 4 ነጥብ እዛ ጋር አትብሉ ተብሎ በልተው ሞትን ሞቱ። አሁን ኢየሱስ እኔም ብሉኛል ከኔ የተነሳ ለዘላለም ትኖራላችሁ። ኢየሱስ ጌታ ነው። ጉዳዩ በመብላት ነው። ኢየሱስ እኔ የሕይወት እንጀራ ነኝ አለ። እኔም ብሉ። አዳም በልቶ ወደቀ። እኛ ደግሞ ኢየሱስን በልተን ጀስቲፋይ ሆነን ኢየሱስ ጌታ ጸደቀ። ስለዚህ ይሄ ነው የሚናገረው መጽሐፍ። ከዛ ባለፈ እዚሁ ገላትያ ምዕራፍ 2 16 ላይ እንደዚህ የሚል ቃል አለ። ገላትያ ምዕራፍ 2 16 ላይ 2 16 እንደዚህ ይላል፣ ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ ደግሞ በክርስቶስ ኢየሱስ አምነናል። ሕግንም በመጠበቅ ማንም አይጸድቅምና። ኢየሱስ ጌታ። እነዛ 623 ሕጎችን በመጠበቅ አይደለም ሰው በእግዚአብሔር ፊት ጻድቅ ነው። ለምን ኢሳይያስም ሲናገር የእናንተ መልካም ስራ አለ እንደ መርገም ጨርቅ። አሁን እኛ እንኳን መልካም ምንላት ነገር እንኳን በእግዚአብሔር ፊት ስታይ እንደ መርገም ጨርቅ ናት። መልካም ምትያት አንቺ መልካም ስራ መልካም ምትሉ ያንተ መልካም ስራ እግዚአብሔር ሲያየው ከእግዚአብሔር ሆሊነስ ከእግዚአብሔር ቅድስና አንግል ሲታይ እንደ መርገም ጨርቅ ነው። ስለዚህ ሲባል ሰው የትኛውንም አመኪኖ አቅርቦ የትም ገብቶ ገደል ገብቶ ሊሰራው አይችልም ጽድቅን። ኢየሱስ ጌታ ነው። ታዲያ እንደዚህ ከሆነ በብሉይ ኪዳን ሰዎች ለምን ሕግ ሰጠ? ለምን የመስዋዕቱን የበግ የኮርማውን ሕግ ያደርጉታል ከተባለ ተስፋው ያመለከተው ዘር እስኪመጣ ድረስ ባይዘወይ ሌዋዊ ሲያገለግሉ የነበሩት ክህነት አማናዊው ክርስቶስ እዚህ ዕብራውያን ሲናገር አንድ ጊዜ ባቀረበው መስዋዕት ለዘላለም ፍጹማን አደረጋቸው የሚለው ይሄ እስኪመጣ ድረስ የነበረ ሲምቦሊክ ነው። የብሉይ ኪዳን አገልግሎት ሁሉ ሊቀ ካህናቱ ራሱ እና አሮንን እነ መልከጼዴቅ የሚያነሳው መልከጼዴቅንም ሲያነሳው ዕብራውያን ምዕራፍ 7 ላይ ሄዶ እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ይለዋል። ስለዚህ የክርስቶስ ኢየሱስ ሊቀ ክህነት እንደነ አሮን አይደለም፣ እንደነ መልከጼዴቅ ነው።
ለትውልዱ እናትና አባት የሌለው እርጅና የሌለው ጅማሬ የሌለው ብሎ ክላሪፊኬሽን የሚሰጠው ኢየሱስ ጌታ ነው። ስለዚህ ብሉይ ኪዳን የነበረው ነገር ሁሉ ምንድነው ሲባል ሊቀ ካህናቱ፣ ካህናቶች፣ አጠቃላይ የመስዋዕቱ አገልግሎት ሁሉ እንደውም ኢቭን መስዋዕት የሚደረጉት በጎች፣ ዋኖሶች ምናምን ራሱ የነዛ ደም መጽሐፍ ሲናገር በብሉይ ኪዳንም ደም ሳይፈስ ስርየት የለም ስለሚል ለካ ደም ሲፈስ ነው ስርየት ያለው። ኪዳንም ኮቨነንት የሚገባ በደም ነው። ስለዚህ አዲስ ኪዳንም ደም ፈሶልን ስርየት ይውልን ኢየሱስ ጌታ ነው። ስለዚህ ሁለቱም ኪዳን የጸናው በደም ነው እና ብሉይ ኪዳን ሙሉ ምንድነው ክህነቱ መስዋዕቱ ሲባል የክርስቶስ ኢየሱስ መምጣትና መሞት የእሱን ደም ለእኛ ማፍሰስን የሚያሳዩ ሲምቦልና ተምሳሌታዊ ነበር። ኢየሱስ ጌታ ነው። ዋናው አማናዊ የኢየሱስ ክርስቶስ መምጣትና ስለኛ መሞት ከሙታን መነሳት ነው። ኢየሱስ ጌታ ነው። ስለዚህ ህጉ የዛኔ ቢሰጥ እንኳን አጽዳቂ አልነበረም። ሮሜ መጽሐፍ ሲመጣ ዘመኑ በደረሰ ጊዜ ይላል ከሴት የተወለደውን ልጁን እና ደግሞ ከህግ በታች የሆነ ልጁን ላከ ይላል። እናሳ ሲባል እሱ ህግን ሁሉ ፈጽሞ እኛን ከህግ በላይ ከጸጋ በታች ያደረገ። ህጉ ምን ይፈልጋል ሲባል የጽድቅን ስራ ይፈልጋል። ፍጹም 100% አለመሳሳትን ይፈልጋል። የሰው ልጆች ደግሞ ከአዳም ጀምሮ እስከ ክርስቶስ መምጣት ድረስ አሁንም ጭምር ሰው በራሱ ፍጹም ሊሆን አይችልም እስከ ዓለም ፍጻሜ ድረስ። ስለዚህ ሰው ምን ያስፈልገዋል ሲባል ሁሌ መልካም እየሰራ በጎ የሰራ ሊጸድቅ አይችልም። በተአምር በመልካም ስራ በጎ በማድረግ በተአምር ዛሬ መልካም የሚያደርግ ሰው ነገር ይሳሳታል። ለምን ሲባል ይሄ ቦዲ ራሱ ሪስትሪክት ነው። በቃ ውስንነት ያለው ድካም ያለበት ነው። ኢየሱስ ጌታ ነው። ስለዚህ እስከ ዘመን ፍጻሜ ድረስ ሰው ልጅ በእግዚአብሔር ፊት ምን ሊሆን አይችልም? ፐርፌክት ሊሆን አይችልም። ስለዚህ ስለ ህግ ስራ ስናወራ ማንም በህግ ስራ እንደማይጸድቅ ብሎ መጽሐፉ ይናገራል። ቁጥር 16 ሰው በኢየሱስ ክርስቶስ በማመን እንጂ የሚጸደቀው በምን ሲባል በህግ ስራ አይደለም፣ ህግ በመጠበቅ አይደለም፣ በማመን ነው። ለማን ነው ሲባል አምነው ለዳኑ ሰዎች። ኢየሱስ ጌታ ያላመኑ ሰዎችማ ህግን በመጠበቅ ውስጥ ተራራ በመውጣት ውስጥ መልካም በማድረግ ውስጥ ምናምን እየለፉ ነው። ኢየሱስ ጌታ እሱ ራሱ አጽዳቂ አይደለም።